የዜና መጽሔት አድማጮች ቀደም ሲል እንዳስተዋወቅን ነው በዜና መጽሔት ትንታኔያችን 6 ጉዳዮችን ነው የምናቀርብላችሁ። ወደ ቀዳሚው ተሻግረናል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዎንታም ባሉታም በተስፋም በስጋትም በድጋፍም በተቃውሞም ውስጥ ለ4 ዓመታት አጀንዳ ሲያሰባስብ ቆይቶ ነገ ሐምሌ 8 ቀን 2018 ዓ.ም ዋናውን ጉባኤውን ይጀምራል። በዚህ ጉባኤ ከትግራይ ክልል በስተቀር ከሁሉም የአገሪቱ አቅጣጫዎች 4000 ተሳታፊዎች አዲስ አበባ ገብቷል ተብሏል። የምክክር ጉባኤው ምን ውጤት ይዞ ቢመጣ እንደሚፈልጉ አስተያየታቸውን የጠየቅናቸው ሰዎች በጎም ስጋት ያዘለ አመለካከትም አንጸባርቋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ጉባኤው ፍትሁን የፖለቲካ መድረክ ብቻ ሳይሆን የመጪውን ትውልድ እጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ነው ብለውታል። ሰለሞን ሙጬ ከአዲስ አበባ ያሰባስበውን አስተያየት እንከታተል። ይፈታል ነው የኔ ግምት ነው። ይስማማሉ የሚል አስተሳሰብ አለ። ለምሳሌ በምን ማለት እንዲሁ እንኖራለን? ታዲያ አገሩ ለዚህም ሙቶ ኑሮ ሰማይ ነክቶ የለም እኮ አሁን ታውቆ የለም አንዳት። ስለዚህ ይስማማሉ የሚል አስተሳሰብ አለ። ኑሮ እንዲሻሻል ሰው ስራ ሰርቶ እንዲገባ እሱንም ጥሩ እኔ የምጠብቀው በቃ ሁሉም በአንድ ላይ ሆኖ ያለው ችግር እንዳለ ሆኖ በልዩነታችን አንድነትን አምጥተን እና ሁላችንም ችግሩ እንዳለ በአንድነት ተስማምተን እችን ምድራችንን ሀገራችንን ኢትዮጵያን እናድን ነው እና ያው ሰላም ይሁን ለሁሉም ሰላም ይሁን ነው ለመላ የኢትዮጵያ ሕዝብ ለመላ ጠቅላላ ማለት ነው። አሁን ሰሜኑ ያለውን ችግርንም ሁሉም የኢትዮጵያ ሕዝብ ጠቅላላ ተጨንቆ ነው ያለው ለትግራይ ማለት ነው እና ያንንም ደግሞ በአንድ ላይ ሆነን ያችንን ምድር እናድንላለሁ። ጥሩ ውይይት ይኖራል የሚል እምነት አለኝ። ሰላምን የሚጠላ ማንም የለን። ሰላምን የሚያያል ነገር በተለይ በእኛ ደረጃ በዚህ በሽምግልና ደረጃ ላይ ያለን በጣም ነው የምንናፍቀው። ልጆቻችን በሰላም ወጥተው በሰላም እንዲገቡ ሀገራችን ሰላም ሲሆን ነው ሁሉ ነገር ሊኖር የሚችለውና ለዚች ለሀገር ብዙ መስዋዕትነት ተከፍሏል ለሰላም። አሁንም ሰላሙ እንዲመጣ ነው እኔ ትልቅ ምኞቴ ያለኝና ጥሩ ውይይት በሰላም ተወያይተው መፍትሄ ይመጣል የሚል እምነት ጠብቃለሁ። ፈረንጆች መሰረታዊ የሚሉት እንደዚህ አይነት ናሽናል ዳያሎግ አንድ ኦል ኢንክሉሲቭ መሆን አለበት። ወሳኝ የፖለቲካ ኃይሎችን ማካተት አለበት። ዋናው እሱ አካታች አልሆነ። እንደገና ደግሞ ህጎቹና ሌሎች የሚመሩበት ሌሎች ነገሮች በስምምነት መደረግ አለበት። ያ የለም። ስለዚህ አንድ ፓርቲ የሚፈልጋቸው ሰዎች ሾሞ ሹመት ሰጥቶ የሆንን ችግሮች ይፍቱልን የሚለው ይሄ ምክክር ኮሚሽን የሚባለው የኢትዮጵያ ችግሮችን አይፈታም፣ መድኃኒት አይሆንም። ከቅርብ ጊዜ ወዲህ ለረጅም ዓመታትም በውስጥ ለውስጥ የሚያዳክሙ አንድነትን የሚሸረሽሩ ነገሮች ነበሩ፣ መግባባትን የሚከለክሉ። እነዚህ ነገሮች ደግሞ እኛ ተቀራርበን ስንነጋገር ለካ ለዚህ ነበር ወይ አንድነታችን የቀረ የሚለውን እንድንነጋገር እርስ በርስ በመደማመጥ እርስ በርስ በመመካከር እንደ ቤተሰብ የምንነጋገርበት ነገር ይሆናል ብዬ እኔ ተስፋ አደርጋለሁ። ሁለተኛ ነገር ደግሞ ሰላም በኢትዮጵያ ላይ የሚመጣው በመመካከር ነው፣ እንደ ቤተሰብ በመነጋገር ነው። ምንም የሚያሰጋኝ ነገር የለም። ምክንያቱም መወያየት ነው መፍትሄው እንጂ ሌላ ችግር ይመጣል የሚል እምነት የለኝም። ማንም ሀገር ተወያይቶ ነው መፍትሄ የሚያመጣው። አለበለዚያ እኮ እንደ ሌሎቹ ሀገሮች ተበታትነን ያለ አንዳች ውጤት መበተን ነው የሚኖረው እድል። ስለዚህ ያ ይመጣል የሚል እምነት የለኝም። ሰላም ይመጣል፣ በጥሩ ሁኔታ እንወያያለን የሚል እምነት ይኖረኛል። ይሄ ሀገራዊ ምክክር እውነትም ግቡን ይመታል ወይ፣ ሰላም ያመጣል ወይ፣ አንድነትንና ፍቅርን ያመጣል ወይ የሚል ስጋቶች አሉ። ይሄን ደግሞ በተግባር ይሄን 4ቱንም ዓመታት በመጣንበት ላይ ያየናቸው ነገሮች አሉ። በመግባባት ወይም ደግሞ በመነጋገር ሰላም ያመጣንባቸው ሁኔታዎች አሉ በየአካባቢያችን ማለት ነው።
የኢትዮጵያ ሀገራዊ ምክክር ኮሚሽን የሚመራው የሀገራዊ ምክክር ጉባኤ ላይ ለመሳተፍ 4000 ጉባኤተኞች አዲስ አበባ መክተማቸው ተመልክቷል። ዶቼ ቬሌ ዛሬ ያነጋግራቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጉባኤተኞቹ በመላው አገሪቱ ከወረዳ ጀምሮ እስከ ክልሎች ብሎም በውጭ የሚገኙ ኢትዮጵያውያን ወይም ዲያስፖራ ጭምር የተወከሉበት የተለያዩ የማህበረሰብ አካላትን ወክለው የተገኙ ናቸው ብሏል። 4000 የአገራዊ ምክክር ጉባኤው ታዳሚዎች በቅርቡ ኮሚሽኑ ይፋ ያደረጋቸው 8 የምክክር አጀንዳዎች ላይ በስብጥር ተከፋፍለው ለአንድ ወር ግድም እንደሚመክሩም ነው የተገለጸው። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ለዶይቼ ቬለ እንደተናገሩት ነገ አዲስ አበባ ውስጥ አንድ ብሎ ለሚጀምረው የሀገራዊ ምክክር ጉባኤ ተሳትፎ ከተለያዩ የማህበረሰብ አካላት የተውጣጡ ጉባኤተኞች ሁሉንም የማህበረሰብ አካላት እንዲወክሉ ሆነው የተመረጡ ናቸው። የወረዳ ተሳታፊዎች፣ የክልል ተሳታፊዎች፣ የፌዴራል ከኢትዮጵያ ውጭ የሚኖሩ ተለምዶ ዳያስፖራ የሚባሉ ወገኖቻችን ከወደ አሜሪካ፣ ከአፍሪካ፣ ከእስያ፣ ከአውሮፓ መጥተዋል። የተለያዩ የማህበረሰብ ክፍሎች ቁጥራቸው ወደ 4000 ይሆናል። 4000 ሊዘል ይችላል። አሁን እንደምናየው እስካሁን ድረስ የተዘነጉ ሁሉም የማህበረሰብ ክፍሎች አሉ። ከአንድ ሳምንት ገደማ ነው የገቡት። ከዛ በዚህ በቅድመ ምክክሩ ዝግጅት ላይ ስለተጠቀምንበት ሜቶዶሎጂ ወይም ስነ ዘዴ፣ ስለተሰሩ ድንጋጌዎች የመሳሰሉት ተገቢው ገለጻ ሲደረግላቸው ቆይተዋል። በነገው ዕለት አዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ትልቁ መክፈቻ ያደረጋል። የምክክር ጉባኤው የመክፈቻ ስነ ስርዓት ነገ አዲስ አበባ ውስጥ ከተከናወነ በኋላ ከሐሙስ ሐምሌ 9 ቀን 2018 ዓ.ም ጀምሮ ተሳታፊዎች በ8 ቡድን ተከፍለው የተለዩ 8 አጀንዳዎች ላይ መመካከር እንደሚጀምሩ በዋና ኮሚሽነሩ ተብራርቷል። የተዘጋጁላቸውን 8 ታላላቅ አጀንዳዎችን እያንዳንዳቸው በመከፋፈል የሚገባ ተመካክረው ወደ መግባባት የሚደርሱበት ሂደት ተመቻችቶላቸዋል። መግባባት መድረስ መመካከር ዝም ብሎ እኔ እንደምናገረው ቀላል አይደለም። ስለዚህ ለመመካከር ደግሞ አመካካሪዎች ያስፈልጋሉ። ፋሲሊቴተሮች የምንላቸው እነሱም ወደ 160 የሚሆኑ በሚገባ በኢንተርናሽናል አሰልጣኞች ጭምር ተገቢው ስልጠና ተሰጥቷቸው ዝግጁ ሆነው እየጠበቁ ነው። ከዚያ በተጨማሪ ያን ያህል ቃለ ጉባኤ ያዦች ቮለንቲርስ ወጣቶች ስብሰባው ሂደት የተሳለጠ እንዲሆን ተዘጋጅተው እንግዲህ 4 ዓመት የፈጀ ዝግጅት ማንንም በተቻለ መጠን ወደኋላ ላለማለት። ይህ ሲባል ሁሉንም 100% አካተናል ማለት አይደለም። ምክንያቱም የኢትዮጵያ በርካታ ብሔረሰቦች እና ሕዝቦች ያሉባት ሀገር ነች። በርካታ ስሜቶች፣ በርካታ ፍላጎቶች፣ በርካታ ጥያቄዎች ያለብን ሀገር ነን። ምክክር የሚደረገው ደግሞ ፍላጎት ባላቸው በፈቀዱ ማህበረሰብ ክፍሎች መሀል ስለሆነ የፈቀዱቱ በሙሉ እንግዲህ እዚህ አዲስ አበባ ላይ ታድመዋል። ያልፈቀዱትም ደግሞ በሂደት ሲያዩት ሁላችንንም አሸናፊ ወደሚያደርገው የምክክር ሂደት በሂደት ይመጣሉ ብዬ ተስፋ አደርጋለሁ። 4000 ጉባኤተኞቹ በቅርቡ በሀገራዊ ምክክር ኮሚሽን ተለይተው ይፋ በተደረጉ 8 አጀንዳዎች ላይ በ50 በ200 እና በ500 የቡድን አባላት በተሰባጠረ መልኩ ተከፋፍለው ከተወያዩም በኋላ ሁሉንም 8ቱንም አጀንዳዎች አይተው 8ቱም ላይ ተገቢው መግባባት ደረጃ መደረሱን ሲያጠናቅቁ ያ ለ4000 ጉባኤ የፈረንጆች አክላሜሽን ይሉታል ለጠቅላላ ውሳኔ ወይም ይሁንታ ይቀርባል። መግባባት ያልተደረሰባቸው ጉዳዮች ካሉ መግባባት እንዲደረስባቸው ባሉን የፓነል ኦፍ ኤክስፐርትስ የምንላቸው አሉ። በዚያን በአመቻቾች ወይም ኮንቪነርስ በምንላቸው አብሮ በሚገባ ከታየ በኋላ አሁንም መግባባት የማይደረስባቸው ሆኖ ከታየ ለጠቅላላ የመጨረሻው 4000 ይቀርብና እንደ አስፈላጊነቱ ለምሳሌ ህዝበ ውሳኔ የሚያስፈልገው ከሆነ እንደዛ እንዲደረግ፣ አለበዛ ደግሞ ይደር ወይም ፓርክ ይደረግ ከተባለ በዛ የሚወሰን ይሆናል እና እንዲህ እንደምናየው ዝም ብሎ ደራሽ ገብቶ የሚለያዩበት አይደለም። ሂደቱ ኮምፕሌክስ ነው። በኤቪደንስ በተረጋገጠ መልኩ የሚሄድ ነው የሚሆነው። የምክክር ጉባኤው ከ30 እስከ 35 ቀናት እንደሚቆይም ተገምቷል። አሁን እየተካሄደ ያለው የሀገራዊ ምክክር አገሪቱ በግጭት ውስጥ እያለች የሚደረግ በመሆኑ ምንም ውጤት ሊያስገኝ አይችልም በሚል ጥያቄ የሚያነሱም ድምጾች በሚሰማበት ሁኔታ ነው የሚካሄደው። በዚህ ላይ ምላሽ ማብራሪያቸውን የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ግጭት ውስጥ ሆኖ ማድረግ ይቻላል። ከግጭት እንደተወጣም ወዲያውኑ ያ ግጭት እንዳይመለስ ዳያሎግ ማድረግ ይቻላል። የትም ሀገር የሚደረገው እንደዚህ ነው። ያንን እንግዲህ ወደኛ ሀገር ስናመጣው 93% የሚሆኑ የኢትዮጵያ ወረዳዎች፣ ህዝቦች ሰላም እንፈልጋለን፣ መነጋገር እንፈልጋለን፣ መግባባት እንድንደርስ እንፈልጋለን ብለው ተናግረዋል። ስለዚህ አሁንም በግጭት ላይ እዛ ውስጥ ያሉ ወገኖቻችን በማንኛውም ጊዜ እየተናገር እናያለን። እስከ መጨረሻው ድረስ ለመቀበል ዝግጁ ነን ብለናል እና እንግዲህ እነኚህ ነገሮች በጣም ወሳኞች ናቸው። ስዩም ለዚህ እንግዲህ ፈጣሪ ይርዳን።
ጠቅላይ ሚኒስትር አብይ አህመድ ዛሬ በይፋዊ ማህበራዊ ገጻቸው ባጋሩት ጽሑፍ ነገ የሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የዛሬና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን የታሪክ ምዕራፍ ነው ብለውታል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ከአገራዊ ምክክር ወደ ተፈናቃዮች ብሶት ደግሞ እንሻገር። በአማራ ክልል ሰሜንና ደቡብ ወሎ ዞኖች ውስጥ ከ6 ዓመታት በላይ የቆዩ ከ60 ሺህ በላይ የአገር ውስጥ ተፈናቃዮች የረድኤት ድርጅቶች ፕሮጀክቶቻቸውን ዘግተው በመውጣታቸው የመንግስት እርዳታም የተቆራረጠ በመሆኑ ምክንያት ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ገልጿል። የዞኖቹ የአደጋ ስጋት አመራር ጽሕፈት ቤቶች በበኩላቸው ተፈናቃዮችን በዘላቂነት ለመደገፍ በምግብ ራስን መቻል መርሃ ግብርን ተግባራዊ እያደረጉ መሆኑን አሳውቋል። ለዝርዝሩ ኢሳያስ ገላው ከደሴ። ከ6 ዓመት በላይ ከኦሮሚያ ክልልና ሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜንና ደቡብ ወሎ ዞን በመጠለያ ጣቢያና ከማህበረሰብ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የሀገር ውስጥ ተፈናቃዮች ይኖራሉ። በተለይም ለዓመታት የመንግስትና የረድኤት ተቋማትን ድጋፍ ሲጠባበቁ ለቆዩ ለነኚህ ተፈናቃዮች የረድኤት ተቋማቶች ፕሮጀክታቸውን እየዘጉ መውጣታቸው አስደንጋጭ እንደሆነባቸው የጃራ መጠለያ ጣቢያ ነዋሪ የሆኑት አቶ አህመድ አሊ ይናገራሉ። አብዛኛው የልጆች ወጥተዋል። ምን በሚባልበት ደረጃ እየደረስን ነው። ወርልድ ቪዥን ሲሰራ ነበር ወጥቷል። ሴቭ ነበረ የለም። አይስ ዴፖ የሚባል ነበረ የለም። ኬቻይ 360 ነበረ ሕክምናው ላይ በደንብ ሲሰራ የነበረ እሱም ወጥቷል የለም። ኧረ ስንቱን ቆጥሬ እነግርሃለሁ። በጣም ብዙዎች ወጥተዋል። አሁን እንግዲህ በጣም ስጋት ላይ ነው ያለነው። በጣም ከፍተኛ ሁኔታ ላይ ስጋት ላይ ነው ያለነው። ከሰኔ በኋላ ያው እርዳታዎችን ሊቆማሉ። መንግስትም እንግዲህ በምግብ ራስን የመቻል እንትን እያሉ ነው። ምንም ተፈናቃይ የለብኝም፣ ተፈናቃዩን ወደ የአካባቢ መልሻለሁ ያሉትም ደግሞ እዛው ባሉበት በራሴ መግባለሁ የሚል ፕሮግራም ነው መሰል ያለው። እኛ ደግሞ ይሄ ትልቅ ስጋት ነው ለኛ። ፓርትነሮች የሚወጡ ከሆነ መንግስት ምን ያህል እኛን እየደገፈ ይቀጥላል የሚለው በጣም ስጋት ላይ ጥሎናል። ለ11 ወራት ምንም አይነት ድጋፍ ከመንግስት እንዳላገኙ የሚናገሩት በተንታ ወረዳ አምባ ማርያም 01 ቀበሌ የሚኖሩት አቶ አባተ ደምሴ ከዚህ ቀደም መንግስታዊ ያልሆኑ ተቋማቶች የገንዘብ ድጋፍ እንዳደረጉላቸው ያወሳሉ። ድጋፍ ጭራሽ የለም። እንደው ይኸው አምና ነሐሴ ላይ ነው ቀሪ የሚባል ነገር የመጣለን እንጂ በዚህ የሚባል ድጋፍ እንደ መንግስት የለም። ቀርቦ ማያውቅም። ተንቀሳቅሶ ስራ ለመስራት የጸጥታ ችግር ፈተና እንደሆነባቸው የሚናገሩት ወይዘሮ ሉባባ ደምሴም የምግብ ድጋፍ የሚያደርግላቸው አመልድ እጅ መቆራረጥ ስጋት ፈጥሮብናል ይላሉ። ስጋት ላይ ነው። አሁንም ምዕራብ ላይ ልንወርቅ ነው ብለን የምናስበው። ሁለተኛም እንጨት ሰብረን መማገጃ የለንም። በወዲህም በወዲያም ጦር ነው የሚጠብቀን። ምግብማ ያው አመልድ ነበረ። እሱም ሰጥቀጥ እያለ ነው። አመጣጡ ሁኔታ እንደ ድሮ አይደለም። መንግስት ባለፉት 2 ዓመታት በምግብ ራስ መቻልን በተመለከተ ሰፊ ስራዎችን ሲሰራ ቆይቷል የሚሉት የደቡብ ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ ጀማል አህመድ የራስ አቅምን በመጠቀም ከማህበረሰቡ ጋር ተቀላቅለው ለሚኖሩ ተፈናቃዮች ድጋፍ ማድረግ መቻሉን ይገልጻሉ። እኛ አካባቢ አንዱ ብዙ ተረጂ ያለበት ነው። በተለይ ከተፈናቃይ ካምፕ ውጭ ያለ እንደዚሁ ወደ 17 ሚሊዮን ተፈናቃይ አለን አሁን ማህበረሰቡ ውስጥ የሚኖር። ስለዚህ እነሱን አሁን ያው ማህበረሰቡ እያሰባሰበ ሰፖርት እያደረጋቸው ነው። አሁን እነዚህ ልምልህ 640 ሚሊዮን ኩንታል አሁን ለእነሱ ሰፖርት ያደረግ ነው። በተመሳሳይ በሰሜን ወሎ ዞን ከኦሮሚያና ሌሎች አካባቢዎች የተፈናቀሉ 30 ሺህ ተፈናቃዮችን ጨምሮ 100 ሺህ የሚጠጉ ተፈናቃዮች የዕለት ምግብ ድጋፍ ይሻሉ። በምግብ ራስን መቻል መርሃ ግብርም ለነኚህ ተፈናቃዮች ለተወሰነ ጊዜ የሚሆን ድጋፍ መሰባሰቡን አቶ አለሙ ይመር የዞኑ አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ይናገራሉ። አሁን ባለው ሁኔታ የተሰበሰበው ሪሶርስ ተፈናቃዮችን ተከታታይነት ባለው መልኩ መደገፍ ባይቻልም ወደ 30 ሺህ የሚሆኑ ተፈናቃዮች አሉ። እነዚህ ተፈናቃዮች ለተወሰነ ጊዜ ያህል ድጋፍ በቂ ነው ብዬ አስባለሁ። አሁን ላይም ከ70 ሺህ በላይ የሚሆኑ ከራያና አካባቢው ተፈናቅለው ቆቦ ከተማ ለሚገኙ ተፈናቃዮች የምግብ ድጋፍ ማድረግ ከባድ እየሆነ መምጣቱን አቶ አለሙ ይናገራሉ። ልጆቹ ወጥተዋል የሉም። የአምስት ወረዳ ተፈናቃዮች ራሱ ቆቦ ላይ ያለ በጣም ተፈናቃይ ቁጥራችን ከ72 ሺህ በላይ የሚሆን ተፈናቃይ ቆቦ ላይ ያለ ማኔጅ ማድረግ በራሱ ትንሽ ከበድ እያለን እየመጣ ነው። ዞሮ ያቅማችንን ያህል እኛም አንድ ሰው በረሃብ እንዳይሞትብን ያቅሙን እየሰራ ነው። በምግብ ራስን ለመቻል በማህበረሰቡ ከሚደረገው የገንዘብና የእህል አስተዋጽኦ በተጨማሪም የወልና የመንግስት የእርሻ መሬቶችን በማረስ ተጨማሪ የምግብ አቅርቦት ለማግኘት እየተሰራ መሆኑም ተገልጿል። ነገር ግን በዚህ ዜና ዙሪያ የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር የሆኑት ዲያቆን ተስፋው ባንታብልና ምክትላቸውን ወይዘሮ ሰርካዲስ አታሌ ለማግኘት በስልክ ያደረግኩት ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
ከሰሜናዊ ኢትዮጵያ አሁን ደግሞ ወደ ምስራቁ የሀገራችን ክፍል እንሻገር። የኢትዮጵያ ሰብአዊ መብት ኮሚሽን በሰብአዊ መብት አያያዝ ዙሪያ ባለፉት ጊዜያት ሲሰጣቸው የቆዩ ምክረ ሀሳቦችን በአብዛኛው ተግባራዊ ለማድረግ ለውጥ አሳይቷል ባለው የሶማሌ ክልላዊ መንግስት መቀመጫ ጅግጅጋ ከተማ ሀገራዊ ውይይት እያካሄደ ነው። ሰብአዊ መብትና የሰላም ግንባታ የሚል መሪ ሀሳብ ባለው የጅግጅጋ ውይይት የኢትዮጵያ ብሔራዊ ሰብአዊ መብቶች አማካሪ ምክር ቤት መቋቋሙም ተገልጿል። መሳይ ተክሉ ከድሬዳዋ ተጨማሪ አለው። በኢትዮጵያ ሰብአዊ መብቶች ኮሚሽን የትምህርትና ስልጠና ኮሚሽነር አቶ በዳሳ ለሜሳ ለዶይቼ ቬለ በጅግጅጋ እየተካሄደ ያለውን ውይይት አስመልክቶ በሰጡት ማብራሪያ እንዳሉት ባለፉት ዓመታት ኮሚሽኑ ባከናወናቸው ተግባራት ዙሪያ የዳሰሳ ጥናት አካሂዷል። በዳሰሳው የባለድርሻ አካላት ተሳትፎ አነስተኛ መሆኑን የጠቆሙት አቶ በዳሳ ይህንኑ ለማሳደግ አማካሪ ምክር ቤት ማቋቋም አስፈላጊ መሆኑን ጠቅሰው ዓላማውም የጋራ ኃላፊነትን በጋራ ለመወጣት የሚያስችል ሁኔታ መፍጠር መሆኑን አስረድተዋል። ባለፉት ዓመታት በሰራናቸው ስራዎች መሰረት በሰጠነው ምክረ ሀሳብ መሰረት የተፈጸሙ ጉዳዮች የትኞቹ ናቸው? ያልተፈጸሙ ጉዳዮች የትኞቹ ናቸው? ያልተፈጸሙበት ምክንያትስ ምንድን ነው? የሚል የዳሰሳ ሰርተን ነበር። በዳሰሳው መሰረት የባለድርሻ አካላት ተሳትፎ ባለመጨመሩ ወይ ደግሞ በጣም የተፈለገ ደረጃ ላይ አለመድረሱ ነው ትልቁ ነገር ማለት ነው። ስለዚህ ይህንን የባለድርሻ አካላት ተሳትፎ ለማሳደግና የሚሰጡ ምክረ ሀሳቦች በተቀመጠው መሰረት ተግባራዊ እንዲደረጉ የሰብአዊ መብቶች አማካሪ ምክር ቤት ማቋቋም አስፈላጊ ሆኗል ማለት ነው። ዋናው ዓላማው በባለድርሻ አካላት መካከል ያለው የስራ ቅንጅትና ትብብር የተሳካና የተሳለጠ እንዲሆን ለማድረግ እንዲሁም ደግሞ የጋራ ኃላፊነትን በጋራ ለመወጣት ነው አማካሪ ምክር ቤቱ ተቋቋመ ማለት ነው። ኮሚሽነሩ ከአማካሪ ምክር ቤቱ ይጠበቃሉ ያሏቸውን ኃላፊነቶችንም ጠቁመዋል። ከአማካሪ ምክር ቤቱ የሚጠበቀው አንደኛ ለምሳሌ የአፈ ጉባኤዎችን ብንመለከት የዲሞክራሲ ተቋማትና የፍትህ ተቋማትን እንዲሁም ደግሞ ሌሎችንም የመንግስትን አካላት የስራ አፈጻጸም ስለሚገመግሙ መመሪያም ስለሚሰጡ የህጎችና የአሰራሮችም መሻሻል ላይ ስለሚሰሩ በምንሰጣቸው ምክረ ሀሳቦች መሰረት አድርጎ ያኛው ተፈጻሚ እንዲሆን የድርሻቸውን ይወጣሉ ማለት ነው። ሌሎች ደግሞ አስፈጻሚ አካላት የሆኑት ደግሞ እኛ በሰጠነው ምክረ ሀሳብ መሰረት ተፈጻሚ እንዲያደርጉ ግዴታ ይወስዳሉ ማለት ነው። ስለዚህ በአጠቃላይ በሚሰጡ ምክረ ሀሳቦች ላይ የራሳቸውን ድርሻ ይወጣሉ፣ የማክበር የማስከበር ኃላፊነታቸውን ይወጣሉ ማለት ነው። ባለፉት ዓመታት በኮሚሽኑ በተሰጡ ምክረ ሀሳቦች በተለይ በማረሚያ ቤት አያያዝ ዙሪያ በሶማሌ ክልል ለውጥ መታየቱን የተናገሩት ኮሚሽነሩ ይህንን ሌሎች በተመክሮነት እንዲያዩት ለማድረግ የኮሚሽኑን አማካሪ ምክር ቤት የመሰረተው ጉባኤ በጅግጅጋ የመካሄዱ ምክንያት መሆኑን አብራርተዋል። ጅግጅጋ ላይ የተቋቋመበት ዋና ምክንያት ባለፈው በሰራናቸው ስራዎች እና በሰጠነው ምክረ ሀሳብ መሰረት በሶማሌ ክልላዊ መንግስት አካባቢ የተሰጡ ምክረ ሀሳቦች ስፔሻሊ በማረሚያ ቤቶች፣ በፖሊስ እንዲሁም ደግሞ ለክልሉ መንግስት የተሰጡ ምክረ ሀሳቦች አብዛኞቻቸው ተፈጻሚ ስለሆኑ አንዳንድ ከዚህ በፊት ሪፎርሙ በፊት የነበሩ በአካባቢ ላይ የነበረ የሰብአዊ መብት ጥሰትና ታሪክ መለወጡን ተከትሎ ነው ያንን ሌሎቹም ያኛውን እንደ ምሳሌ እና እንደ ፕራክቲስ እንዲወስዱ ብለን ነው እዛ ላይ ያደረግነው ማለት ነው። ፐርፐዝሊ ነው። በሀገሪቱ የሰብአዊ መብት አያያዝን በተመለከተ በየጊዜው የሚሰጣቸውን ምክረ ሀሳቦች ተፈጻሚነትን በተመለከተ ከዶይቼ ቬለ ጥያቄ የቀረበላቸው አቶ በዳሳ ተከታዩን ምላሽ ሰጥተዋል። የእይታ ችግር አለ። የሰብአዊ መብቶች ኮሚሽን ከዚህ በፊት የሚሰጣቸው ምክረ ሀሳቦች አይፈጸሙም የሚል እንደምታ አለ። ግን እንደዛ አይደለም። አብዛኛው ጊዜ ኮሚሽኑ የሚሰጣቸው ምክረ ሀሳቦች ይፈጸማሉ። በሰው ልጆች ላይ ጥሰት የፈጸሙ ሰዎች ተጠያቂ ይደረጋሉ። አሁን በተለያየ ቦታ ደግሞ እያየን ያለው ለጉዳት ለደረሰባቸው ሰዎችም አሁን ካሳ የማስከፈል ሁኔታዎችም ተጀምረዋል ማለት ነው። ተገዶ ነው እንጂ በህግ የተቋቋመ ኮሚሽን ነው። በህግ በተሰጠው ስልጣንና ኃላፊነት መሰረት በምክረ ሀሳብ የሚያቀርበው ያኛውን ደግሞ የመፈጸም ግዴታ አለባቸው። የማይፈጽሙ ተቋማት ካሉ ግን ሂደት በሂደት የምንሄድባቸው ይሆናል እንጂ የኮሚሽኑ ምክረ ሀሳብ ተሰጥቶ አየር ላይ የሚቀር አይደለም ማለት ነው። ለዶይቼ ቬለ ዲ.ደብሊው ዘገባ መሳይ ተክሉ ድሬዳዋ። ከፍተኛ ገንዘብ የወጣበት በምዕራብ ወለጋ ዞን ከጊምቢ አንስቶ እስከ ኢሊ አባቡር ዞን ሜቱ ከተማን ያገናኛል የተባለለት የመንገድ ግንባታ ሳይጠናቀቅ ለምን ቀረ?
የመንገዱ የመጀመሪያ ምዕራፍ ከ1.8 ቢሊዮን ብር በላይ የ70 ኪሎ ሜትር ርቀቱን በ4 ዓመታት ለማጠናቀቅ ታቅዶ እንደነበር ይነገራል። በ2013 ዓ.ም ተጀምሮ የነበረው ግንባታ መጓተቱን የአካባቢው ነዋሪዎች ተናግሯል። የኢትዮጵያ መንገዶች አስተዳደር በበኩሉ ግንባታው በወቅቱ በነበረው የጸጥታና የአቅርቦት ችግር መጓተቱን ገልጾ 10.1 ኪሎ ሜትር አስፋልት ማንጠፍ ስራ ማከናወኑን አመልክቷል። ለዝርዝሩ የአሶሳ ወኪላችን ነጋሳ ደሳለኝ። በምዕራብ ወለጋ ዞን መነሻውን ጊምቢ በማድረግ መቱ ከተማን የማገናኘት ዓላማ ያነገበ ነው የተባለው መንገድ ግንባታ ስራ የመጀመሪያው ምዕራፍ እስከ 70 ኪሎ ሜትር የሚደርስ እንደሆነ የኢትዮጵያ መንገዶች አስተዳደር መረጃ ያመለክታል። ግንባታው በ2013 ዓ.ም የተጀመረ ሲሆን በ4 ዓመታት ውስጥ በ1.8 ቢሊዮን በሚደርስ ብር ግንባታውን ለማጠናቀቅ መታቀዱም ተገልጿል። በዞኑ ኖሌ ካባ ወረዳ ያነጋገርናቸው አቶ ቱሉ ለሚ የተባሉ ነዋሪ ከኖሌ ካባ ወረዳ ጊምቢ ለመድረስ 50 ኪሎ ሜትር በጭቃና መንገድ ብልሽት ምክንያት ለመደበኛ እንቅስቃሴ አመቺ ያለመሆኑን ተናግረዋል። የግንባታው መጓተት በክረምት ወቅት ከፍተኛ የመንገድ ችግር ማስከተሉን በመግለጽ ተሰራ የተባለው የመንገድ ግንባታም በኪሎ ሜትር በጣም አነስተኛ መሆኑን ጠቁመዋል። ወለገሪጣ ኬሳ አና አሩ አና ኖሌ ካባ ኬስ ደርቤ ወልዳ ሞሌ ለጌን ጉርጉዳ ቀደም ከንጎዲና ወለጋ ከምዕራብ ወለጋ ዞን ሀሩ ወረዳ ኖሌ ካባ ውስጥ አልፎ ትልልቅ ወንዞች እንደ ደንቢ የሚባሉትን ምዕራብ ወለጋና ኢሉባቡር ዞንን የሚያዋስን ተሻግሮ ወደ መቱ ከተማ ይገባል። ለመጀመሪያው ምዕራፍ 1.8 ቢሊዮን እና ከዛ በላይ በጀት ነው የተያዘው። የተሰራውም 5 ኪሎ ሜትር ብቻ ነው። በመንገድ ብልሽት ምክንያት ከኖሌ ካባ እስከ ጊምቢ ለመድረስ ጠዋት ተነስተው ማታ ነው የሚደርሱት። መኪና ከጭቃ መጎተት አለ። በጋ ደግሞ ለአቧራው መንቀሳቀስ የለም። በምዕራብ ወለጋ ዞን ኖሌ ካባ ወረዳ አስተያየታቸውን የሰጡ ሌላው ነዋሪም የመንገድ ግንባታው ሲጀመር የህብረተሰቡን የመንገድ ችግር ከመፍታት በተጨማሪ በአካባቢ በቱሪዝም ዘርፍ ያለውን ችግር ለመቅረፍ ጭምር ታስቦ እንደነበር አመልክተዋል። ግንባታው በሁለት ምዕራፍ ሲጠናቀቅ በምዕራብ ኦሮሚያ ውስጥ የሚገኙ ምዕራብ ወለጋ ዞንና ኢሉባቡር ዞን ያገናኛልም ተብሏል። በዚህ ክረምት ወቅት መንገዱ ለተሽከርካሪ አስቸጋሪ መሆኑን ያነሱት ነዋሪው በዚሁ መንገድ ላይ ሰዎች ለተሻለ ሕክምና ወደ ግንቢና ሌሎች ቦታዎች ለመንቀሳቀስ እንዳልቻሉ ጠቁመዋል። የመንገድ ፕሮጀክቱ ምዕራብ ወለጋና ኢሉ አባቡር ዞንን ሊያገናኝ የሚችል ነው። እዚያ ያለው ጭቃ መኪና አያሳልፍም። ጥልቀቱ በሰው እጅ ሁሉ የተቆፈረ ነው የሚመስለው። ትንሽ ሜትር እንደሄድክ ገመድ አስረ መኪናውን ትጎትታለህ። ሰው ሲታመም ግንቢ ሆስፒታል መድረስም እየተቸገረ ነው ያለው። ይህ ፕሮጀክት ሲጀመር ህብረተሰቡ በጣም ተደስቶ ነበር። ይህንን የሚመለከተው አካል ኮንትራክተሩንም ሆነ ፕሮጀክቱን እንዲከታተልልን እንፈልጋለን። ነዋሪዎቹ ግንባታው በ2011 ዓ.ም መጀመሩን የተናገሩ ቢሆንም ኮንትራክተሩ ግንባታውን የተረከበው በ2013 ዓ.ም መሆኑን የኢትዮጵያ መንገዶች አስተዳደር ገልጸዋል። በኢትዮጵያ መንገዶች አስተዳደር የነቀምቴ አካባቢ ፕሮጀክት አስተዳደር ኃላፊ የሆኑት አቶ ድንቄ ሰነሜ የመንገዱ ግንባታ ከ2013 እስከ 17 በ4 ዓመት ውስጥ ለማጠናቀቅ ወደ ስራ መገባቱን የተናገሩ ሲሆን በወቅቱ የጸጥታና የአቅርቦት ችግር አጋጥሞ እንደነበር አመልክተዋል። የመንገዱ ፕሮጀክት ግንባታ 10.1 አስፋልት መሰራቱን የተናገሩ ኃላፊው የመንገዱ ስራ አሁን በሂደት ላይ እንደሚገኝና ለመቋረጡን አብራርተዋል። የተጀመረው ሜይ 2021 ነው። 4 ዓመት አስቆጥሯል ፕሮጀክቱ። ስራውን የሚሰራው ስራ ተቋራጭ የድርባደ ፍርሳ ኮንትራክተር ይባላል። የተጀመረ አካባቢ ላይ ይታወቃል። ስፔሻሊ የሴኩሪቲ ቻሌንጅስ ኮሪደር ላይ እነዚህ ሪሶርሶች ሞቢላይዝ ለማድረግ ሶፕ ስታብሊሽ ተደረገ። ተወሰኑ እንትኖች አሉ። ለምሳሌ እነዚህ ክሬሸር የምንላቸው የሚፈጩ 2 ክሬሸሮች አሉ። አንድ የአስፋልት ፕላንት አለ። እነዚህ ስታብሊሽመንቶች አሉት። ግን በመሀል ምን አጋጠመው? ተጨማሪ ማሽኖች በጣም ብዙ በፕሮጀክቱ በሚፈልገው ደረጃ አልቀረቡም። ሲጋር ስላሉ ወደዛ ኮሪደር እነዚህ ስራ ተቋራጮች እንደ ሰብ ኮንትራክተር ተጨማሪ ማስገባት፣ ክሬን ማስገባት ቻሌንጅ ነው የነበሩ። በዛ ምክንያት በቂ ሪሶርሶች ውስንነቶች ስለነበሩ በሚፈልገው ደረጃ አልተቋረጠም። ያው ለማስቀጠል ተሞክሯል። በምዕራብ ኦሮሚያ የተለያዩ ወረዳዎችን ያገናኛል የተባለው ይህ የመጀመሪያ ምዕራፍ ግንባታ ባለፈው ዓመት ይጠናቀቃል ተብሎ የነበረ ቢሆንም ከዚህ ቀደም ተደጋጋሚ ጥያቄዎችን ለአካባቢው መስተዳደር ማቅረባቸውን ነዋሪዎችም ጠቁመዋል። ለዲ.ደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። አሁን ደግሞ ወደ ቃለ መጠይቅ ነው የምንሻገረው። የዓለም ዋንጫ ግማሽ ፍጻሜ ቀዳሚ ጨዋታ ዛሬ ማታ ከጥቂት ሰዓታት በኋላ ይከናወናል። ለግማሽ ፍጻሜው ካለፉት 4 ሀገራት መካከል ዛሬ ማታ የሚጫወቱት ያለፈውን የዓለም ዋንጫ
ያለችው አርጀንቲና ነገ ነው የምትጫወተው። ዛሬ ፈረንሳይና ጠንካራ ተፎካካሪ ሆና ብቅ ያለችው ስፔን ይጋጠማሉ። በነገው ዕለት ደግሞ በጀርመናዊ አሰልጣኝ ቶማስ ቱል የሚመራው የእንግሊዝ ቡድን ለዋንጫ የማለፍ ህልሙን እውን ለማድረግ ከአርጀንቲና ጋር ይፋለማል። የምሽቱንና የነገውን የግማሽ ፍጻሜ ግጥሚያዎች በተመለከተ ባልደረባዬ ታምራት ዲንሳን ስቱዲዮ ከመግባታችን በፊት በስልክ አነጋግሬዋለሁ። ፈረንሳይ ከስፔን፣ እንግሊዝ ከአርጀንቲና ለግማሽ ፍጻሜ መገናኘታቸው ብዙዎች የአጋጣሚ አይደለም፣ የፊፋ ረዥም እጅ አለበት ስለመባሉ በማብራራት ይጀምራል። እንግዲህ ምክንያት አለው ማንቲ እንዲህ ለመባሉ። ምክንያቱም አንደኛው ነገር ምንድነው? ፊፋ እንደሚወራበት ከሆነ ሀያላኑ በተለይ የእግር ኳስ ሀያላኑ እስከ መጨረሻው የውድድር ምዕራፍ ድረስ እንዲዘልቁለት ይፈልጋል የሚል ስሙ ከዚህ ጋር ተያይዘው ይነሳል። በተለይ ከአርጀንቲና ጋር ተያይዞ እንግዲህ ባለፈው እንደምታስታውሰው ከግብጽ ጋር የነበረውን ጨዋታ እናስታውሳለን። የፊፋ ረዥም እጅ አለበት የሚል ሀሳብ ሲንጸባረቅበት ነበር። እንግዲህ አራቱ አሁን ለግማሽ ፍጻሜ የደረሱት ቡድኖች ከመጀመሪያው ካመዳደባቸው 48ቱ ብሔራዊ ቡድኖች በ8 ቡድኖች ተከፍለው ውድድራቸውን ሲያደርጉ የነበረበትን ምዕራፍ ስትመለከተው ለቅድመ ግምት ምቹ ነበረ። እነዚህ አራቱ ቡድኖች ለግማሽ ፍጻሜ ይደርሳሉ የሚለው ግምት የብዙዎቹ ነበር። በነገራችን ላይ ወደ መልካም ጎኑ እንመጣለን፣ ወደ ፊፋ ማለት ነው። እንግሊዝ ባለፈው የ2022 የካታር የዓለም ዋንጫ ላይ ከሩብ ፍጻሜ የተሰናበተችው በፈረንሳይ 2-1 ተሸኝታ ነበር። የነገ ተጋጣሚዋ አርጀንቲና ደግሞ ባለፈው የዓለም ዋንጫ ከፈረንሳይ ጋር ለፍጻሜ ደርሳ 3 እኩል ተለያይተው በመለያ ምት 4-2 ነው አርጀንቲና ያሸነፈችው እና ከዛሬና ነገ ተሳታፊዎች መካከል የቀረችው ስፔን ናት። ስፔን ደግሞ በ16 ቡድኖች ዙር ውስጥ በሞሮኮ ተሰናብታ ነበር እና ፊፋ በመልካም አስተዳደር ጉዳይ ስሙ በመጥፎ ቢነሳም ዘንድሮ በርካታ ሀገራት በዓለም ዋንጫ እንዲሳተፉ አድርጓል። ያልታወቁ ትንንሽ ሀገሮች እነ ኬፕ ቬርዴ፣ እነ የኮንጎ ዲሞክራሲያዊ ሪፐብሊክ ሀገር የመጡበት ሁኔታ እሱም በተመለከተስ በዚህ ረገድ የፊፋ አስተዋጽኦ እንዴት ይገመገማል? ድንቅ ነው። እውነት ለመናገር አንደኛ ነገር እግር ኳስ ወዳዱ በጣም በርካታ ጨዋታዎችን እንዲመለከት እድል አግኝተዋል። አህጉራት በርካታ ተሳታፊዎች እንዲኖሯቸው እድል እንዲያገኙ ምቹ መንገድ ፈጥሯል። ከዛ ባሻገር ግን በእግር ኳስ ወዳጆች ዘንድ ድብቅ እና እምቅ አቅም ያላቸው ብዙ ጊዜ እግር ኳስ ሲነሳ አውሮፓና ደቡብ አሜሪካ ሀገራት ናቸው ቀድሞ ወደፊታችን የሚመጡት። ነገር ግን ኬፕ ቨርዴን ያየ ሰው አሁንም ሌላ እምቅ አቅም ያላት ትንሽ ሀገር ወይም ደግሞ የሆነች ሀገር እድሉን ባለማግኘቷ ብቻ ቀርታ ሊሆን ይችላል የሚለው ግምት ሰፍቶ እንዲነሳ ምክንያት ሆኗል። ግን ደግሞ በዓለም አቀፉ የእግር ኳስ ወዳጆች ዘንድ ልባችን ውስጥ ልዩ ስፍራ አትማ ያለፈች ሀገር እንደመሆኗ መጠን መሰል እድሎች የተሻሉ ምናልባትም ሌሎች እምቅ አቅሞች እንዲመጡ እድል ይፈጥራል። አሁን ፊፋ ወደ 64 ለማሳደግ እቅድ ይዟል። ይሄ እቅዱ የሚሳካ ከሆነ በእርግጥ አሁንም ቀጣዩ የዓለም ዋንጫ ሌላ አጓጊ ታሪክ ይዞ እንደሚመጣ አይናችን ቲቪ ላይ ተተክሎ ሊቀር ነው ማለት ነው። ወራቱ የግድ ነው። በምሽቱ ጨዋታ ኬሊያን ምባፔ በፈረንሳይ በኩል፣ ላሚን ያማል ደግሞ በስፔን ጎራ ፊት አውራሪ የሆኑባቸው ብሔራዊ ቡድኖች ሲገናኙ የመጀመሪያቸው አይደለም እና ከፍተኛ ግምት የተሰጠው ለየትኛው ብሔራዊ ቡድን ይሆን? እንግዲህ ፈረንሳይና ስፔንን ለብቻ ኪሊያን ምባፔና ላሚን ያማልን ደግሞ ለየብቻ ማየታችን ተገቢ ነው የሚሆኑ ሁለቱ ኮከቦች። በተለይ ላሚን ያማል ገና በማንጸባረቅ ላይ ያለ ወጣት ነው። ኪሊያን ምባፔ ግን ደረጃው ላይ ቦታው ላይ ደረሰ፣ ግን ደግሞ የሚገባውን ሽልማት ያላገኘ በቃ ሮጦ ያልጠገበ አንበሳ ነው። ብዙ ዘረኝነት እየገጠመውም ጭምር ነው። በዛ ነው መስለው ሁለቱ በተገናኙባቸው በብሔራዊ ቡድንም በለው በክለቦች ደረጃም በለው ላሚን ያማል የተሻለ አሸናፊነት ታሪክ አለው። 8 ጊዜ ተገናኝተው 6ቱ ማሸነፍ ችሏል። ከዛ ባሻገር ግን ኪሊያን ምባፔ ደግሞ የራሱ የግል የተለየ ብቃት አለው። ግብ ማስቆጠር አቅም በዚህ የዓለም ዋንጫ 8 ጎሎችን አስቆጥሮ ከሊዮኔል ሜሲ ጋር እየተፎካከረ ነው ያለው ለወርቅ ጫማው። ከዛ ባሻገር ደግሞ ፈረንሳይ አስፈሪ እንድትሆን በተለይ የፊት ለፊት ፊት አውራሪዎቹ ካሉት ከሱ እነ ዴምቤሌም አሉ። በእርግጥ እሱ ቀዳሚው ሆኖ ፈረንሳይ የተሻለ ግምት እንድታገኝ በማድረጉ ረገድ የተሻለ ስፍራ ተሰጥቶታል ማለት ይቻላል። በጣም ጥሩ። ወደ ነገው ጨዋታ ደግሞ እንሂድ። ከነገው የእንግሊዝና አርጀንቲና ግጥሚያስ ምን ይጠበቃል? እንግዲህ ዘንድሮ በጀርመናዊ አሰልጣኝ ቶማስ ቱል የሚመራው የእንግሊዝ ቡድን ከአርጀንቲና ጋር ሲገናኝ ከ30 ዓመታት ግድም በኋላ ለመጀመሪያው ጊዜ መሆኑ ነው። ታሪክ ነው እንግዲህ ታሪክ ልታስታውስ ግድ ይልሃል። እነ ዲያጎ ማራዶና 1978 ዓ.ም የእግዜር ጣት የሚል ስያሜ የተሰጣት ምናልባትም የክፍለ ዘመኑ ድንቅ ጎል ተብሎ የተመዘገበው የማራዶና ጎል ዛሬም ድረስ ታሪክ ይዘክረዋል። በግንባር የመታ መስሎ በእጁ ግን አሁን የቪዲዮ ተቆጣጣሪ ስላለ እንደዛ ማድረግ አይቻልም። አፍንጫን ሁሉ ለይቶ ነው ኦፍሳይድ። እንደዛ አይሆንም። ግን አሁን ምንድነው ለእንግሊዞች በተለይ ምናልባት ይበቀሉት ይሆን? ያንን ታሪክ ይቀለብሱት ይሆን? ይሄንን እድል ይጠቀሙበት ይሆን? ምክንያቱም 3ቱ አናብስት ይሄንን የታሪክ
ምዕራፍ ለመድረስ በርካታ ዓመታት ወስዶባቸዋል። ግማሽ ፍጻሜ ለመድረስ በጣም ብዙ ጊዜ ወስዶባቸዋል። አሁን ድንቅ የሆኑ ከዋክብት ተጫዋቾች አሏቸው። ታሪክ ሊቀይሩ የሚችሉ ከዋክብት አላቸው። እነ ሃሪኬንን የመሳሰሉ የጎል አነፍናፊ ከፊት ለፊት አላቸው። እነ ዩድ ቤሊንግሃም አማካይ ሆነው የእሱን ያህል ጎል ያስቆጠረ የለም። በታሪክ ተጽፎለታል። 6 ጎሎችን ማስቆጠር ችሏል። እነዚህን ስብስብ ይዞ እንግሊዝ ያንን ታሪክ መቀልበስ የሚችልበት እድል ሊፈጠር ይችላል። እንግሊዝ ብድሯን ትመልሳለች ትላለህ? በነገው ጨዋታ ይመስለኛል። እንግዲህ አዳላህ እንዳትለኝ። ምክንያቱም አርጀንቲና እስካሁን የነበረውን ግጥሚያ አይተ ከሆነ ያን ያህል ሊፈትናት የሚችል ቡድን ገጥሟታል ብዬ አላስብም። እንግሊዝ ደግሞ እየተፈተነች እየነጠረች ነው እዚህ የደረሰችው። እድሉ ወደ እሷ የሚያጋድል ይመስለኛል። አመሰግናለሁ ታምራት። አድማጮች፣ ምናልባት እንግሊዝ አሸንፋ ለፍጻሜው ከደረሰች ጀርመንም እንዳሸነፈች ነው የሚቆጠረው በአሰልጣኛው በኩል ቶማስ ቱኸል። ምንም እንኳን እንግሊዞች ጥርጣሬ ቢኖርባቸውም እንግዲህ የነገውንም ጨዋታ እንከታተላለን። ምሽት ጨዋታው 4 ሰዓት ነው አይደል? በኢትዮጵያ ሰዓት አቆጣጠር። በጣም ጥሩ አመሰግናለሁ። እናመሰግናለን ታምራትን። ዜና መጽሔት በዚሁ ተጠናቀቀ።